የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ ታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? ባለፉት 1-2 ሳምንት አልተገናኘንም፣ ግን በምክንያት ነው። ኳስ ጨዋታም ስለነበረ ባልደረቦቻችን ደግሞ እዛ አካባቢ ያለውን ለመዘገብ ጊዜ ስለሚያስፈልጋቸው በዛ ሁኔታ አልተገናኘንም። እኔም ናፍቄያችኋለሁ፣ እናንተም እንደናፈቃችሁኝ ባለሙሉ ተስፋ ነኝ። ዛሬ ደግሞ እጅግ በጣም ደስ የሚል ቫልዩአችንን ሊጨምር የሚችል ምስጉን መሆን ምን ማለት እንደሆነ የሚያሳይ ፕሮግራም ነው ይዤላችሁ የቀረብኩትና ሁሉ ጊዜ ኮምፕሊት ለመሆን በምንኖርባቸው ነገሮች የተለያየ ነገር ውጤት ስለሆነን ሁሉንም ነገር ስንዳስሰው ኮምፕሊት ሊያረገን ስለሚችል ሁሉ ጊዜ ቁጥርን አንደምርም። ሁሉ ጊዜ ደግሞ የተለያዩ ሁኔታዎችን ሳይሆን የምናቀርበው ወይም ሁሉ ጊዜ ቤት አንሸጥም። ሁሉ ጊዜ ስለ ሪፋይናንስ ሁሉ ጊዜ የተለያዩ ነገሮችን በመናቀርብበት ጊዜ ከዛ ውስጥ ሰዎችን ኮምፕሊት ሊያረጋቸው የሚችለውን ነገር ያነሱና ወደ ራሳቸው ወስደውት ሊጠቀሙበት ይችላሉ ብለን የምንለውን ስለሆነ ይዘን የምንቀርበው። ዛሬም ደግሞ እጅግ በጣም ደስ የሚል ረጅም ዓመት ቆይቶ ከ74 ዓመት በኋላ ሪኮግናይዝ የተደረገ አንድ ወንድም ልትሉት ትችላላችሁ፣ አባት ልትሉት ትችላላችሁ፣ አያት ልትሉት ትችላላችሁ፣ በተለያየ ሁኔታ ልትወስዱት ትችላላችሁ። ግን ይህ ግለሰብ ፐርሰናሊቲው ከልጅም እንደ ልጅ ከዋቂም እንደ ዋቂ መሆን ስጦታና ተሰጥኦ ስላለው እኔ አንተም ነው ምለው ጋሼም ነው ምለውና በዚህ ባለው እርከን አይደለም የምጠራው። ዴይ ቱ ዴይ ብዙዎችም እዚህ አካባቢ ያላችሁ ጋሼ ብላችሁ ወይም አባባም የምትሉት ልትኖሩ ትችላላችሁ። እኔ ጋሻ አሸናፊ ነው ምለው። የ10 አለቃ አሸናፊ ከበደ ይባላል እና ወንድማችን በኮንግረስ ውስጥ በዚህ አሁን በያዝነው ሳምንት ውስጥ ኮሪያ የዘመቱ ሰዎች ሽልማት ሲሰጣቸው እነዚህን ሰዎች ጠርተዋል። እነሱ ኮሪያ የዘመቱ ሰዎችን ሲጠሩ ግን በህይወት ካሉት ውስጥ ጋሻ አሸናፊ ብቻ ነው እንጂ የቀረበው። ሌሎች አባቴ ዘምቶ ነበር፣ አጎቴ ዘምቶ ነበር በሚል የተለያዩ ነገሮች ብቅ ብለዋል፣ የቤተሰብ አባሎች ማለት ነው፣ በነዛ ሰዎች ስም ሽልማቱን ለመቀበል። ስለዚህ እነዚህ ነገሮች ስናይ የጋሻ አሸናፊ ደግሞ በዛን ጊዜ በወጣትነቱ በ1952 ዓመተ ምህረት የዘመተና ኮሪያኖችን ያው ደቡብ ኮሪያኖችን ወይም ሳውት ኮሪያን ነፃ ለማውጣት በሚደረገው ነገር ተሳትፎውን ነው እንግዲህ የሜዳሊያ ሽልማት ነበር ያደረጉትና ያንን በሚያደርጉበት ጊዜ እንግዲህ እኔ ለመጀመሪያ ጊዜ ነው በዚህን ያህል ኮሪያኖች ተሰባስበው የተሳተፉትን ሰዎች በሙሉ ሲያመሰግኑ ለኛም የነበራቸውን ክብር እሱ በቪአይፒ ደረጃ ከፊት ለፊት ተቀምጦ ይሄ ሁሉ እንግዲህ የምታዩቸው የተሳተፉት አገሮች ባንዲራ ነው። የሁሉም ሀገር ባንዲራ 22 ሀገሮች ናቸው የተሳተፉት። በኋላም በስላይዱ ላይ ባዘጋጀሁላችሁ ታዩታላችሁ። እና እነዚህ አገሮችን ወክለው የመጡ ሰዎች ሊኖሩ ይችላሉ። ግን ከኢትዮጵያ ሄሪቴጅ ደግሞ የተወሰነ የቤተሰብ አባሎችና ከቤተሰቦቹ ጋር ግንኙነት ያለን ሰዎች በቃ ብለን ያንን ነገር አብረን ደስታውን ተካፍለናል። እና ይሄ የተደረገው አሁን ጁላይ 21 2026 ነው። ነጻነት እንግዲህ በነጻ የሚገኝ ነገር አይደለም እና ብዙዎች ወድቀው ዛሬ ላይ በመድር ላይ የሚንቀሳቀሰውን ሰው በየአገሩ በዓለም ዙሪያ የተለያዩ ዋጋ የከፈሉ ሰዎች አሉ፣ ህይወታቸውን የሰው ሰዎች አሉና እነዛ ሰዎችን ግን ምን ያህል ዜጎች ወይም ምን ያህል በዓለም ላይ ያሉ ሰዎች ያመሰግኗቸዋል የሚለውን ነገር ስታዩ እንደምታዩት ጋሻ አሸናፊ በ92 ዓመቱ
ራሱን ችሎ የሚንቀሳቀስ ያው ይሄንንም ለታሪክ ለመዘገብ በራሱ ስልክ ፎቶ ሲያነሳ እንደምታዩት ነውና እነዚህ ነገሮች ስታዩ እጅግ በጣም ልብ የሚነካ ነገር ነው። ትልቅ አከባበር ነው የተደረገለት። እርግጥ ነው እሱ ብቻ ስለሆነ በህይወት ተርፎ እዚህ ፕሮግራም ላይ የተገኘው ያከባበሩን ስነ ስርዓት ስታዩ በዛን ያህል ኮሪያኖች ተሰብስበው በዛን ያህል ኮንግረስማኖች፣ ሴኔቶች ኢቭን ከዛ ውስጥ ከታዘብኩት ውስጥ ብዙ የኮንግረስ አባልና የሴኔት አባል አላቸው ኮሪያኖችና ራሳችንንም የምናይበት ነውና እኛም ረጅም ዓመት እዚህ ሀገር ብንኖር ግን በተለያዩ የመንግስት ስራዎች እርከን ላይ በፕሮፌሽን ሊሆን ይችላል ግን ማለት በሕክምና ሊሆን ይችላል፣ በኢንጂነሪንግ ሊሆን ይችላል፣ በተለያዩ ቢዝነሶች ሊሆን ይችላል ግን ኢን ጀነራል ግን በመንግስት አካልነት ውስጥ ከመንግስት አካል ጋር አብሮ ገብቶ ሰርቶ የሚያስፈልጉትን ነገር ለኢትዮጵያውያኖች ወይም ደግሞ ከተለያየ አፍሪካ ሀገር ገብተው ሰዎች እነዚህን አይነት ሰዎች የሚያስፈልጋቸውን ኮሚኒቲያቸው የሚያስፈልጋቸውን ነገር ግን ለማድረግ ቁጥራችን እንደመብዛቱ ሳይሆን ተሳትፏችን በጣም ዝቅተኛ መሆኑን ነው የሚያሳየውና ይሄንን ስታዩ እንግዲህ የተደረገው ያው ካነን ሃውስ ኦፊስ ቢልዲንግ ውስጥ ነው የተደረገውና ስላይዶቹን ራሱ ስታዩቸው የሰውን ብዛት ነው ከ300 ያላነሰ የኮሚኒቲያቸው አባል በታደመበት ብዙዎች ይሄንን አክብረው ኢትዮጵያኖች ከኢትዮጵያዊ ብቻ ሄሪቴጅ ስለነበረ በህይወት ያለ ሰው የቀረበው ለሁላችንም ኩራት ነው የሆነውና አንዳንድ ጊዜ ኤዥያኖች እኮ ለሌሎች ቀለም ላላቸው ሰዎች ይሄ ነው ያ ነው የሚለውን ነገር ሁሉ ስናይ ሁሉም ሰው አለመሆኑን ወይም ሁሉም ዜጎች አለመሆናቸውን ከተለያየ ክልል ውስጥ ወይም በእንደዛ ኤዥያ ተብሎ በሚጠራው ውስጥ የሚመጣው ሁሉም አይደለም። የነበረውን አከባበር እንደምታዩት ብዙ አይነት የባህላዊ ሙዚቃዎቻቸውን እያሳዩ ያላቸውን አክብሮት ሲገልጹና እኛን የሚያዩበትን መነጽር ስና የነጻነታቸው ምንጭ አድርገው እንደሚያዩንና ትልቅ አክብሮት እንዳላቸው ነው። ግን እስከዛሬ እንዴት ቆየ የሚለው ነገር ሊኖር ይችላል። በተለያየ ጊዜ የተለያዩ ሰዎች የሚያስተውሉ የሰዎችን ዋጋ የሚያስተውሉና እነዛን ሰዎች ማክበር የሚፈልጉበት ጊዜው እንግዲህ ለሁሉም ጊዜ ያለው ይባል የለምና ሰዓቱና ጊዜው አሁን ስለሆነ ሊሆን ይችላል አሁን ላይ የመጡት ወይም ደግሞ ነጻነታቸውን በጣም ኢንጆይ ከማድረጋቸው የተነሳ እነዚህ ሰዎች ዛሬ ላይ ያለው ትውልድ ነጻነቱ ከየት መጣኛ እንዴት እንዲነጻ ሆነን ስንል ወይም ብለው ሲሉ እነዛ 22 ሀገሮች የከፈሉላቸውን ዋጋ ያስታወሱ አዲስ ትውልዶች አሉ ማለት ነው። እነዚህን አዲስ ትውልዶች ደግሞ ያለፈው ትውልድ አክብሮት ስላለው ነው እንጂ ዝም ብሎ አዲሱ ትውልድ እንዲሁ ከመና ሊያመጣው አይችልም ይሄንን አክብሮትና እኔ እንዳንድ የሚሊተሪ ልጅ እጅግ በጣም የኮራሁበት ፕሮግራም ነው። በዛ ውስጥ እንግዲህ ጋሽ አሸናፊም እጅግ በጣም ደስ ብሎታልና የደቡብ ኮሪያኖች እንግዲህ ስለተከፈለልን ዋጋ እናመሰግናለን የሚሉትን ስላይድ እንግዲህ ሰውነት ያሳየናልና የተከፈለልንን ዋጋ እናመሰግናለን ብለው ሲሉ ጋሽ አሸናፊ ደግሞ ያው የኔ ብቻ ሳይሆን የመላው የኢትዮጵያ ሕዝብ ነው የሚል ስሜት ነበር ያደረበትና እኛም እንግዲህ ከኢትዮጵያን ሄሪቴጅ ይሄን ያህል የቤተሰብ አባል እንደምታዩት በግራ በኩል እህቱ ነች የጋሽ አሸናፊ ከሷ ቀጥሎ ብርሃኑ ነውና ብርሃኑና ርብቃን ደግሞ እዚህ ላይ እንድንሳተፍ እኔን ጨምሮ ሌሎች የቤተሰብ አባሎችን ስለጋበዙ እጅግ በጣም እናመሰግናለን። እና እንግዲህ ስላይዱ ላይ በመናይበት ጊዜ ሶስተኛው ስላይድ ላይ ደቡብ ኮሪያኖች ስለተደረገልን መስዋዕትነት እናመሰግናለን ይላሉ ብለን ስንል በዚህ መልክ ወንድማችንን አባታችንን ለሌሎችም አያታችንን ብላችሁ በፈለጋችሁት ዘርፍ ልታረጉት ትችላላችሁ እንደየእድሜያችሁ ክልልና ጋሽ አሸናፊም በዚህ ሁኔታ ለማክበር ይሄ ሁሉ ሰው በተሰበሰበበት ለማክበር የበቁበት ሁኔታ እንግዲህ ገና ከበር ስንገባ ራሱ እዚህ ቢልዲንግ ውስጥ እዚህ አዳራሽ ውስጥ እንደምታዩት ይሄ እንደ አዲስ አመት አበባዮሽ እንደሚባል የባህል ልብሳቸውን ለብሰው በራፍ ላይ ሆነው ነበርና ያንን የምታዩት እንግዲህ ያክብሮቱን ጥግ ነውና በጣም ደስ በሚል ሁኔታ ነውና መጠን ያለፈ ደስታ ነው እኔ የተሰማኝ እንደ አንድ የሚሊተሪ ልጅ እንደ አንድ ደግሞ ጋሽ አሸናፊ እንደሚያውቅና ለቤተሰቡ አክብሮትና ፍቅር እንዳለው ሰው ማለት ነው። ስለዚህ እሱም ደግሞ ያው ይሄንን አይነት አክብሮት ሲያደርጉ የኔ ብቻ ሳይሆን የመላው የኢትዮጵያ ሕዝብ ነው ማለት በራሱ በጣም ሃምብልነትና መልካም ሰውነት ነው። ያንን ዝምም ሊለው የሚችለው ነገር ነው ግን ያንን በማለቱ እኔም ደስ ብሎኛል።
እኔም ደግሞ እጅግ በጣም ጤና ከዚህ በኋላ ላለው ዘመኑ የጤናና የደስታ እንዲሆንለት እነዚህ ሁሉ መታያቸው ተሳታፊ አገሮች ናቸው። ይሄ እንግዲህ ቀደም ብሎ የነበረው ሜዳሊያ ነውና ከጃንሆይ ጊዜ ጀምሮ የተሸለመው ማለት ነውና ዛሬ ደግሞ አንድ ተጨማሪ በጣም ከባድ የሆነ ሜዳሊያ ነው እነዚህም ሰዎች የሰጡትና ይሄንን ነገር ያኔ ጦርነቱ የተጀመረው እንግዲህ የነበረው ከጁን 25 1950 እስከ ጁን 27 1953 ዓመተ ምህረት በተካሄደው የነጻነት ጦርነት ላይ ተሳተፈ ወንድማችን ነው ማለት ነውና በዚህ ጊዜ ውስጥ እንግዲህ ሚሊተሪ አለ የሜዲካል ኮንትሪቢዩሽን አለና የሜዲካል ማለት የሚሊተሪ ኮንትሪቢዩሽን ካደረጉት አገሮች ውስጥ እንግዲህ ዩናይትድ ስቴትስ አለች ዩናይትድ ኪንግደም አለች አውስትራሊያ አለ ኔዘርላንድስ ካናዳ ፍራንስ ኒውዚላንድ አለች ፊሊፒንስ ተርኪ ታይላንድ ሳውዝ አፍሪካ ግሪክ ቤልጅየም ሉክሰምበርግ ኢትዮጵያ ኤንድ ኮሎምቢያ ናቸው ይላልና እነዚህ ለጦርነቱ ወታደሮቻቸውን ኮንትሪቢዩት ያደረጉ ናቸው። በሜዲካል ደግሞ የተለያየ ሰው ጉዳት ደርሶ ሲመጣ ለህክምና ደግሞ ኮንትሪቢዩት ያደረጉት ኢንዲያ ስዊድን ኢታሊ ኖርዌይ ዴንማርክ እና ጀርመኒ ናቸው። ስለዚህ እዚህ የምታዩቸው ባንዲራዎች ውስጥ እነዚህ ሁሉ ሰዎች አሉበት ማለት ነው። እነዚህ ሁሉ አገሮች አሉበት። ከዛ ውስጥ ደግሞ እንግዲህ እነዚህ ሰዎች በየአገሩ ይሄን ፕሮግራም የሚያደርጉ ከሆነ ደግሞ በህይወት ያሉ ሰዎችን ወይም ቤተሰቦቻቸውን እናመሰግናለን ነው የሚሉትና ትህትናቸው በጣም ልብ የሚነካ ነበር። ስለዚህ የሰው ልጆች በህይወት ዘመናችን የምናደርጋቸው መልካም ስራዎች በሙሉ ቀሪውን የቤተሰብ አባል ጓደኞችን የኮሚኒቲያችንን እንዲሁም ደግሞ የሀገራችንን ህዝቦች በሙሉ ምን ያህል ሊያኮራ እንደሚችል ያየውበት ሰዓት ነበር ያ እና እጅግ በጣም ደስ የሚል ነገር ነው። ፕሮግራሙ ለመካፈል መቻሌ ደግሞ ለቤተሰቡ ያለኝ አክብሮትና ፍቅር እና ቅርበት ስለነበረ በዛ ምክንያት ሲነገረኝ እጅግ ልቤ የተፍለቀለቀ ከዩኒፎርምም ጋር ትልቅ አታችመንት ስላለኝ ሳድግም የተወለድኩትም ከሚሊተሪ ቤተሰብ ስለሆነ እነዚህ ነገሮች ስናይ ለመሆኑ አክብሮት ምንድነው ወይም ደግሞ ሽልማት ምንድነው ምን አይነት ዋጋ ማን ለማን ከፍሏል የሚለውን ያየንበት ነገርና ከዛ ልንማር የምንችለው ነገር አለ። ይሄ ሰው አሁን ለምሳሌ በህይወት እያለ ይሄን ማየቱ በጣም ትልቅ ነገር ነው። 92 ዓመት እድሜ ድረስ እንደምታዩት ቀጥ ብሎ የተለያዩ ፎቶግራፎቹ ላይ ስታዩ እንደ 18 ዓመት ቲኔጀር ቀጥ ብሎ እንጂ መጉበጥ የለ ከዘራ መያዝ የለ የተለያዩ ሰዎች በዛ እድሜ እስከ 90 ድረስ ለዛው ምድል አግኝቶ ሰው ከኖረ የተለያዩ ችግሮች ስላሉ ከዘራ ይኖራል ዊልቸር ይኖራል የተለያዩ ነገሮች አሉ። ግን የጋሽ አሸናፊን ነገር ስታዩ የህይወት ጉዞ ምን እንደሚመስል ህይወትን በጣም ሲምፕሊፋይድ አድርጎ ያየሰውና በሚጓዝበት ነገር በሙሉ የህሊና ነጻነት ያለው ሰው ነው ብዬ ነው እኔ በግሌ የምወስደው። ምክንያቱም በብዙ የተጨናነቀ ነገር በብዙ ስውር የሆነ ነገር በብዙ ክፋት የሆነ ነገር የተለያየ ነገር ላይ ሰው ሲያልፍ ወደ መጨረሻው ላይ ያሉትን የጣር ነገሮች ስታዩ ሁሉ ጊዜ ሰዎች በጥያቄ ውስጥ የሚያልፉ ሰዎች አሉ። እንደው ምን አድርጌ ይሆን እንዲሆነ ይሆን እንደዚህ ሆነ ሞት ለሁሉም ሰው ያለ ነው። ግን የተለያዩ መከራዎችን ማየት ደግሞ በህይወትና ሰው እጅ ላይ መውደቅ ደግሞ በራሱ የተለያዩ ትርጉሞች አሉት እና እነዛን ነገር ስናይ ይሄ እንግዲህ ፕሮግራሙ የተዘጋጀበት ክፍል ውስጥ ከመግባታችን በፊት እዛ ወጣቶቹ ተሰብስበው የነበሩበት ቦታ ላይ ነው የፕሮግራሙ ዋናው መሪ ለጋሽ አሸናፊ በቃ እንኳን ደህና መጣህ የሚለውን ነገር እንዲሁ የሰላምታ ገና በመምጣት ላይ በመግባት አዳራሹ ሳንገባ የነበረ ነውና ነጻነት በነጻ የሚመጣ ነገር አይደለም። ግን ነጻነትን ካገኘ በኋላ የሰው ልጅ ምን ያህል አክብሮ ይዘዋል ወይም ደግሞ እንዴት ነው የሚመለከተው በዛ ነጻነቱ ስለተሳተፉና ዋጋ ለከፈሉት ሰዎች የሚለው ነገር እንደ ህብረተሰብ ለኛ ብዙ ልንማርበት እንችላለን ብዬ ስላሰብኩ ነው ይሄንን ይዤላችሁ የመጣሁት። እጅግም ደግሞ ደስ ስላለኝና እኔነቴን ወይም ኢትዮጵያዊነቴን ወይም ከዛ ሄሪቴጅ መምጣቴን እንዳየው ሁለተኛ ሪቪዚት እንዳረገውና የሆነ የሰጠኝ ነገር አለ ያ ቀን ማለት ነው። ምክንያቱም ሰዎቹ ራሳቸው እሱን ሲያዩ እሱን ውርር አድርገው ክብብ ሲያረጉ እንደገና ደግሞ ለኛም የነበራቸው ነገር ይሄ ሰው ለኮሚኒቲያቸው ዋጋ መክፈል ምን እንደሆነ ሄዶም አንዳንድ ንግግሮችን እንዲያረግ ምናምን ብዙ አይነት ስኬጁሎች ለመያዝ የሚያደርጉት መረባረብን ሳይ እኛ ደግሞ እርስ በርስ ያለብንን እንደ ኮሚኒቲ ችግር ስናይ የተለያየ መናናቅ የመጠላላት የመገፋፋቶቹን ነገሮች ስናይ ሌሎች ደግሞ ከ74 ዓመት በኋላ አስታውሰው ፈልገው እባካችሁን ብለው
ሰዎችን የሚጠሩበት የሚጋብዙበት ህዝባቸውን ሰብስበው ጠቆረ ነጣ አጠረ ቀጠነ ወፈረ ሳይሉ የተለያየ አቃቂር ሳያወጡ እጅግ አክብረው በቃ የሚያደርጓቸው ንግግሮች ላይ በሙሉ ለተደረገልን እናመሰግናለን ከዛም በላይ ደግሞ ይሄንን የሰጣችሁንን በቃ ከፈጣሪ ቀጥሎ ሰዎች እንደሞቱላቸው ያውቃሉ የሰጣችሁንን ነጻነት እስከመቼው ማንረሳው አክብረንም እንይዘዋለን ነበር የሚሉትና እነዚህ አይነት ነገሮች ስታዩ ማንም ሰው አሁን ጋሽ አሸናፊን እንደዚህ ሲያየው የ92 አመት አዛውንት ነው ብሎ ሊያስብ አይችልም በራሱ ነው ሁሉን ነገር የሚያረጋው እስከዚህ እድሜው ድረስና ያ እንግዲህ የእግዚአብሔር በረከት የእግዚአብሔር ቸርነት ከሱ ጋር ያለ ሰው እንደሆነ በደንብ ይታያልና ደስተኛ ሰው ጤነኛ ሰው መሆኑ ራሱ ትልቅ ነገር ነው በዚህ እድሜውና ብዙ ነገር ከዚህ ልንማር እንችላለን የሱ በጤና መኖር የሚያስተምረን ነገር አለ እንደ ሰው አሁን ላይ ብዙ ውጣውረድና አነሰሰሪ አንጃ ግራንጃ ባለበት ዘመን ላይ ለምንኖር ሰዎች ማለት ነው ከዛ ውጭ ደግሞ ተደርጎለት አመሰግናለሁ ማለት ወይም ደግሞ ባግባቡ ሽልማትን ለማየት አንዳንድ ጊዜ ያስቸግራል ይሄ ኮሚኒቲ ኮ ማመስገን አያቅም ሲባል ደግሞ ቅጥ አጥቶ መስመር ሲስታዩታላችሁ ለምን እንኳን እንደሚደረግ ምክንያቱን አታውቁትም ማለት ሰዎች ሊሸለሙ ሊሸላለሙ ይችላሉ ግን really ያንን ወደ ፐብሊክ ስናመጣው ከዛ ምንድነው ምንማረው ለምንድነው ተብሎ ሲባል የተጨበጠ ነገር ግን የለውም እና አባቬን ቢዮንድ በህይወታቸው መስዋዕት ለከፈሉ በሰዓታቸው መስዋዕት ለከፈሉ የተለያዩ ነገሮችን አግሉቶ የሰው ልጅ የሚያሳይበት እንጂ አንዳንድ ጊዜ አሁን እንደዚህ ሽልማት አለ ምናምን ብሎ ሰው ስኪል ድረስ የሚያስደርግ ነገር የለምና 74 አመት ቆይቶ የመጣው ግን ብዙ ነገሮችን ለማርበት የምንችልበት ነውና እነዚህን ኢንፎርሜሽኖች ማንኛውም ሰው ጉግል ላይ ሊያገኛቸው የሚችል ስለሆነ ከዛ ላይ ያመጣሁላችሁ ነውና ቀደም የገለጽኩላችሁ ስለዚህ እነዚህ ነገሮች ስናይ ወደ ልባችን አምጥተን መማር የምንችልበትን አጋጣሚ ይከፍታል እናንተም ትኮሩበታላችሁ አንዳንድ ሰው የሚሰማው የተለያየ ስሜት ሊኖር ይችላል ግን የትኛውም አይነት ስሜት ይሰማው የትኛውም አይነት ስሜት ግን ሰዎች ደግሞ በየቆየ እንደዚህ አሃለካኛም ለሌላም ሰዎች ሁሉ አዋጥተናል ነጻነትን የሚለው ሊሰጣችሁ የሚችል ኩራት ከዛ በኋላ ደግሞ ከሳውት ኮሪያ ነኝ ሲል አንድ ሰው ይሄንን ታሪክ ብታነሱበት ምናም ብሎ በአክብሮት አይን ላያችሁ የሚችለውን ነገር ብዙዎች ዋጋ ከፍለው ከነዛ ሁሉ ሰዎች መሃል ደግሞ ጋሽ አሸናፊ እስካሁን ድረስ በህይወት መኖሩ እኛም ራሳችን የዚህ የነጻነት አስተዋጽኦ አድራጊ ወይም ደግሞ አዋጪ መሆናችን መዋጮ እንዳደረገ ዜጋ ነባሩ በቀጥታ ባይከፍልም ግን ስምን የሚያስጠራና የሚያስከብር ሰው መሆኑን ነው የምታዩትና ከአንገቱ ላይ ካደረገው አሁን አዲሱ ማለት ነው ይሄ የምታዩት ቀዩና ሰማያዊው አዲስ የተሰጠው ነው ማለት ነው ስለዚህ ያንን ተጠርቶ ሽልማቱ ስሙ ተጠርቶ ተነቦ የተደረገውን አስተዋጽኦ በሙሉ አንብበው ተናግረው ስለሆነ የሰጡት ሚኒንግፉል የሆነ ነገር ነበርና በጣም ደስ የሚል ነገር ነው እንደምታዩት እያንዳንዱ ሰው ባግ መጥቶለት በዛ በባግ ውስጥ የተለያዩ ስጦታዎች አሉ በርግጥ አንገት ላይ የሚደረገው ደግሞ እነሱ በስርዓቱ ላይ አድርገውታል ማለት ነውና ዋናው ነገር በህይወት ስንኖር እንዴት ነው የምንኖረው የኖርን ነው ብለን የምንለው ስራችን ያማረ በሚሆንበት ጊዜና ያ ስራ ደግሞ አልፎ ለሚመጣው ትውልድ የሚያስከብር ነው ወይስ የሚያስከፋ ነው የሚለውን ነገር ማሰብ ያስፈልጋል በመናደርጋቸው ነገሮች ላይና የመጨረሻውን ስላይድ ለምሳሌ ስናየው ያንን ነው በቃ ማመስገንና የተሰጣቸው ነጻነት ተጠንቅቀው እንደሚይዙ በቃላቸው ሁሉ የገለጹበት ቀን ነበርና ከዚህ ምስጋና ሽልማት ጊዜ በቃ የተለያየ ነገሮችን ምን ተማርን ስንል የተለያዩ ነገሮችን እኔ በግሌ ቀስም ይሄጃለሁ ግን ትልቁ ነገር ከታች ሃይላይት ያደረኩላችሁ ነው ምን እያደረግን ነው እያንዳንዱ ሰው ምን እያደረገ ነው እንደዚህ ትውልድን የሚያኮራ ነገር በተሰማራችሁበት የግድ ጦርነት ሄዶ ለሌሎች ሀገሮች እናዋጣ አይደለም በመንሰራው ነገር ግን መልካም ነገርን እየሰራን ነው ወይስ ህብረተሰቡን ወይም ደግሞ ቤተሰብን ልጆችን የሚያጎድፍ ነገር እየተደረገ ነው የሚለው ነገር ሪቪዚት እንድናደርግ የጋሽ አሸናፊ የስጦታ ሁኔታ ለያንዳንዱ ሰው እንደማንቂያ ደውል አድርጋችሁ እንድትወስዱትና ደስታችሁ ነው እኔ በግሌ እጅግ በጣም ኮርቻለሁኝ እናንተም እንደኮራችሁ በጣም
እጅግ ባለሙሉ ተስፋ ነኝ። ለሌሎችም ደግሞ ትንሽ አንዳንዴ ሞራላቸው ነካሲል እኛኮ ራሳችንን ብቻ ሳይሆን ለሌሎችም ይሄን አድርገናል። ሰዎች በዚህ አይን ነው የሚያዩት። ኮሪያኖች ኢትዮጵያውያኖችን የሚያዩበትን እይታ ሁሉ ያየሁበት ነው። ምክንያቱም በዛ ሌቭል ኮሪያኖችን ተሰባስበው አግኝቼ አላቅምና እንዴት እንደሚያዩን እንዴት እንደሆነ ለኛ ያላቸው እኛና እነሱ ያለኝ ቁርኝት ምን እንደሆነ ምናምን በግሌ አግኝቼ የማየውና የተመለከትኩት የታዘብኩት ነገር የለም። ግን አሁን በጋሽ አሸናፊ ምክንያት ይሄንን እንደማር ስለሆንኩኝ ከዚህ በኋላ ኤኒባዲ ከኮሪያ በማገኝበት ጊዜ አይኖ ማነሳው ነገር እንዳለ እኛም ተሳትፈናል፣ እንደዚህ አይነት ሽልማት አድርጋችኋል፣ እናመሰግናችኋለን፣ እንወዳችኋለን የሚለውን ነገር መናገር እንድችል ያንን ሁሉ እድል ሰጥቶኛል ማለት ነውና ኮሪያን አሜሪካን ኮሚኒቲ በጣም የተጠናከረ ነው። የተጠናከረበት ምክንያቱ ግን ሃምብል ሆኖ የተደረገላቸውን ነጻነት የሚያቃሉ የሚንቀሳቀሱበትን ነገር መሰረታቸውን አፕሪሺየት ካደረጉ ከዛ በላይ ያለውን ነገር መሰረታቸውን የሚያጠናክር ነገር ነው የሚያደርጉት እንጂ የተለያዩ ዘብረቅረቅ ያሉና እንደው ዝም ብሎ ጊዜያዊ ነገር ላይ የሚሯሯጡ እንዳልሆኑ በብዙ ውጤታቸው ኢንክሉዲንግ አሁን እዚህ ኮንግረስም ሴኔቱም ውስጥ የመጡ ሰዎች ሲናገሩ ንግግር ሲያደርጉ የምታዩት ያንን ነው። መሰረታቸው በጣም ጠንካራ እንደሆነ እኛ ደግሞ ልክ እንደ አንድ ከኢትዮጵያ ሄሪቴጅ እንደመጣ ሰው እንትና ኮሚኒቲ አታዩም እንትና የሚባል የሚጠሩ ነገሮች አሉ። ኤዥያኖች እንዲያርገው ጆዎች እንዲያርገው እንደዚህ ናቸው ተጠናክረው ምናምን ይላል። ግን እኛ እነሱ የሚያደርጉትን ነገር የማድረጉ አቢሊቲ ወይም ደግሞ አስተሳሰብ አለው ሲባል የተለያዩ ነገሮች ናቸው በሰው አይምሮ ላይ ያለውና ይሄ አብሮ መስራት አለመቻሉ አለማደጉ እዚህ ሀገር እንደመኖራችን የመጣው ፋውንዴሽናችን ላይ ክራክ ስላለ ነው። የተሰነጠቀ ነገር ስላለ ያንን የተሰነጠቀውን እያሰፋው እንደውም ህዝቡ በሙሉ እዛ ተሰነጠቀ ውስጥ እንዲገባ የሚያደርግ ነገር ታያላችሁ በአድራጎቶች ምናምንና ጊዜያዊ ነገሩን ነው እንጂ የሚያው መሰረቱን አመጣጡን ወላጁን የደከመለትን ምናምን አዙሮ ለማየት ሲቸገር እናያለን። በስራዬ ላይ አየዋለሁኝ ብዙ ጊዜ ሰዎች እርስ በርስ ተጎዳድተው ወይም ደግሞ ጉዳት ደርሶባቸው ሲመጣ ከውጭ የሚመጣ ጉዳት አይደለም within the community ስለሆነ አንዱ ለአንዱ ማዘን አንዱ አንዱን ማክበር ራሱን ማክበር እንደገና ህብረተሰብን አገርን ማክበር ማስከበር የሚለው ነገር ከዲክሽነሪ የወጣ እስኪመስል ድረስ የተለያዩ ነገሮችን እናያለን። ስለዚህ ማየት አንድ ነገር ነው። ካየነው ነገር ምን ተምረናል ነው። የተማርነውን ነገር ደግሞ ስብዕናችን ላይ መስራት እስከቻልን ድረስ ብቻ ነው ሌሎችን የምንጠራቸውን ኮሚኒቲዎችን መምሰል ወይም ከነሱ የተሻለ መሆን የምንችለው። ከዛ ውጪ ግን በተለያዩ ነገሮች በመናገር የሚመጣ ነገር ስለሌለ ህብረተሰብ እንደ ህብረተሰብ ስራው ላይ እናትኩር ማለት ነው የምወደውና ጋሽ አሸናፊን እድሜና ጤና ሰላምና ፍቅርን አብስቶ እንዲሰጠው ሁልጊዜም ምኞቴ ነው። እንግዲህ ከ74 አመት በኋላ የመጣ ሽልማት የሚለው የ92 አመት ወንድማችንን የ10 አለቃን አሸናፊ ከበደን ታሪክ በሚመለከት ነው ዛሬ ይዤላችሁ የመጣሁት እና ያም ከልብ ኩራትና በራሴ ላይ እንድኮራ ስላደረገኝ ለቤተሰቡም ባለኝ አፍቅሮት ለሱም ባለኝ ቅርበት ይዤላችሁ ይሄንን መጥቻለሁ። እንግዲህ በሚቀጥለው ደግሞ ሌላ ፕሮግራም ይዤላችሁ በቅ እስከምል ድረስ ወደ ተለመዱት ስራዎቻችንን በሚመለከት ደግሞ ይዤ እመጣለሁ። ግን ይሄ በትኩሱ ይድረሳችሁ ነው። እስካሁን ደስታው ውስጤ ስላለ በትኩሱ ይድረሳችሁ ብዬ ነው ይዤላችሁ የመጣሁት። እህታችሁ የቲ ነኝ ከየቲ ፋይናንሻል። ሁልጊዜ የቲ ማናት የሚለውን የመጨረሻው ስላይዳችንን በማስተዋወቅ በዛ እንለያያለን ማለት ነው። እህታችሁ የቲ እንግዲህ ላይሰንስድ ኦቨር 30 ስቴት የሚለው የቆየ ፍላየር ስለሆነ ነው። አሁን በጠቅላላ አሜሪካን ላይ ብዙ ሙሉን 50 ስቴት የምንሰጣቸው በጣም መጠነ ሰፊ ሰርቪሶች ያለው ቤተር ቢዝነስ ቢሮ አክሬዲትድ የሆነ ካምፓኒን ራን ማድረግ የድርጅቱ ባለቤትና መስራች ነኝ። የቲ ፋይናንሻል ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ። 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ላይ እንገኛለን። አንንዴል ስልክ ቁጥራችን 8339388448 ነው። yetiFinancial.info yetiFinancial.com ዌብሳይታችን ነው። ሎያሊቲ ኢንቴግሪቲ እና ኬር የሚለው ዋናው ሞቷችን ነው። እኛም በመናደርጋቸው ነገሮች ህብረተሰብ ላይ ፖዚቲቭ ኢምፓክት በማምጣት
ሌጋሳችን ልክ እንደ ጋሻ አሸናፊ ያማረ እንዲሆን በህይወታችንም ይሁን በህይወታችን ባማንኖርበትም ሰዓት ጥሩ ነገሮችን ትተን ህብረተሰብ ወይም ደግሞ ቤተሰብ አንገቱን ቀና አድርጎ የሚሄድበትን ነገር በመስራት ላይ የምንገኝ ስለሆነ ነው እንዲህ አይነት ቫልዩ ያላቸው ነገሮች ደስ የሚሉኝና እንደምታዩት ካምፓኒያችን ቤተር ቢዝነስ ቢሮ አክሬዲትድ ነው። ሪል ስቴትን በሚመለከት ላለፉት 26 ዓመት ሪማክስ የሚባለው ድርጅት ጋር አገለግላለሁ። ሪማክስ አሊጀንስ ውስጥ ነው ያለሁት። ካሉን ሰርቪሶች እንግዲህ ጥቂቶቹ እዚህ ላይ ተገልጸዋል። the highest standard business practice ሲባል ፊዱሻሪ የሆነ ሰው ሊሰጣቸው የሚችለው ማለት ነው ሊጋል ኦብሊጌሽን ስላለበት እስከ መታሰር ማለት ነውና በመተማመን ላይ የአሜሪካን ህዝብ የሚዋዋለው ፊዱሻሪ ነው ወይ ቤተር ቢዝነስ ቢሮ አክሬዲትድ ነው ወይ በሚለው ከሰላምና ከመረጋጋት ጋር በእውቀት ላይ ያለምንም ለግል ጥቅም ሊሰሩ የማይችሉ ሰዎች የሚለውን ነገር ተከትሎ ነው የሚያደርገው። ምክንያቱም to the best interest of the consumer የሚሰራበት የታይትል አይነት ማለት ነውና ሰርቪሶቻችን እንግዲህ ላይፍ ኢንሹራንስ አለ፣ ሎንግ ተርም ኬር አለ፣ አኑቲ አለ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት አለ፣ 401 ኬር ኦል ኦቨር 403B 457 በጣም የተለያዩ ነገሮች። አኑቲ የሚለው ራሱ ዘብረቅ ያለ ስለሆነ በኮሚኒቲያችን ውስጥ ብዙዎች ሚስአንደርስቱድ አድርገውት ወይም ደግሞ ሚስሊድድ ሆነው እናያለንና ምን ማለት እንደሆነ ሁሉ በግልም በጋራም እናስተምርበት ነው። ኪድስ ኮሌጅ ሴቪንግ ወደ 7-8 አይነቶች አሉና ከነዛ ውስጥ የሚመቻችሁን ለምን እንዴት የሚለውን የምታረጉበት ነው። ቢዝነስ ኮቺንግ አለ፣ ቢዝነስ ፓርትነርሺፕ አለ፣ ሪል ስቴት አለ፣ ሶሻል ሴኩሪቲ ሪታየርመንት ኢንካም ፕላኒንግ አለ። አሁን ደግሞ ጋብቻና ፍቺን በሚመለከት ደግሞ የተለያዩ ጠበቃ ከመቅጠራችሁ በፊት ወይም ወደ ፍርድ ቤት ከመሄዳችሁ በፊት ምን አይነት ነገሮች አሉ ሲባል ሚዲየተር አለ፣ አርቢትሬተር አለ፣ ኮላቦሬቲቭ የሆነ ዲቮርስ የሚያደርጉ ሰዎች አሉ። እነዚህ ሁሉ ነገሮች ከመደረጋቸው በፊት ግን የሰዎች ብዙ ነገራቸው መታየት አለበት። ሚኒንግ ፕሪፋይሊንግ ወይም ደግሞ በዲስከቨሪ ታይም ማለት ነው። የተለያዩ አይነት ዲስከቨሪዎች አሉ። የመጀመሪያው ያው በወረቀት ላይ የምታሰፍሩት ስለሆነ ምን አለው ምን የላትም እነዚህ ነገሮች በምን አይነት መልክ ዲስትሪቢዩት ቢሆኑ ሁለቱንም ፌር የሆነ ነገር ያመጣል የሚለው የመጀመሪያው ሂሳቡ የሚሰራበትን ኤሪያ ከቨር ማድረግ ስለጀመረን እውቀትም ያገኙበት ስለሆነ ሰዎች ያንን ጨምረናል ማለት ነውና እን ነገር ልገልጽላችሁ ወዳለው አዲስ ተጨማሪ ሰርቪሶቻችንንና ይሄ ነው እንግዲህ ለዚህ ሳምንት ያለን። በሚመጣው ደግሞ የተለያዩ ነገሮችን ከዚሁ ከጋብቻና ፍቺ ጋር በተያያዘ ለምን የሚለውን ይሄ ዋር ዞን ውስጥ ሰው የሚገባው ወደ ጦር ሜዳ እንደሚሄድ ለምን ይመስላል የሚለው ነገር ከህብረተሰብ ከኮሚኒቲ ከኢሞሽን ከባህል ከተለያዩ ነገሮች ጋራ የተዋሃደ ስለሆነ እነዚህን እያንዳንዳቸውን ነጥለን የምናይበትን ፕሮግራም ይዤላችሁ ቀርባለሁ። እስከዛው ድረስ እንግዲህ በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። እህታችሁ የቴኔን ከኢቲ ፋይናንሻል በሚቀጥለው እስከምንገናኝ በያላችሁበት መልካም ጊዜ ይሁንላችሁ። ደህና ሁኑ።